እንደምን አደራችሁ በድጋሚ የተከበራችሁ ተመልካቾቻችን ከአዲስ ቀን ወደ ስፖርት መረጃዎቻችን እናልፋለን። በቀዳሚነት የኢትዮጵያ ሴቶች ፕሪሚየር ሊግ 17ኛ ሳምንት ጨዋታዎችን እንመለከታለን። የሳምንቱ የመጨረሻ መርሃ ግብር በትናንትናው ዕለት በሲዳማ ቡናና በባህር ዳር ከተማ መካከል ተከናውኖ ሲዳማ ቡና 2-0 በሆነ ውጤት በማሸነፍ ነጥቡን 32 በማድረስ ወደ ሶስተኛ ደረጃነቱ ዳግም የተመለሰበትን ውጤት ነው ማግኘት የቻለው። ባህር ዳር ከተማ ደግሞ በ17 ነጥብ 10ኛ ደረጃ ላይ ቆይቷል። ሲዳማ ቡና ከዋንጫ ተፎካካሪ ክለቦች መካከል አንዱ ነበር። ነገር ግን አሁን ኢትዮጵያ ንግድ ባንክ በሰፊ የነጥብ ልዩነት ሊጉን እየመራ እንደሚገኝ ይታወቃል። ሐዋሳ ከተማ በ33 ነጥብ ሁለተኛ ደረጃ ላይ የሚገኝ ክለብ ነው። ትናንት ሲዳማ ቡና ባህር ዳር ከተማን ሲያሸንፍ ዳግማዊ ሰለሞንና ቤዛዊት ንጉሴ የአሸናፊነት ግቦችን ለክለቡ ማስገኘት የቻሉ ተጫዋቾች ናቸው። በዚህም የ17ኛ ሳምንት መርሃ ግብሮች ፍጻሜያቸውን አግኝተዋል። የ18ኛ ሳምንት ጨዋታዎች ከነገ ጀምረው ይደረጋሉ። ረፋድ 4 ሰዓትና ቀን 10 ሰዓት ላይ ጨዋታዎች የሚደረጉ ይሆናል። ከሳምንቱ ተጠባቂ መርሃ ግብሮች መካከልም በነገው ዕለት 10 ሰዓት ላይ ልደታ ክፍለ ከተማ ከሐዋሳ ከተማ የሚያከናውኑት ጨዋታ ይጠበቃል። ልደታ ተከታታይ ድሎችን በማስመዝገብ በ30 ነጥብ 4ኛ ደረጃ ላይ መቀመጡ ይታወቃል። ትናንትና ሲዳማ እስከሚያሸንፍ ድረስ 3ኛ ደረጃ ላይ የነበረ ክለብ ነው። ከዛ ውጪ ሐዋሳ ከተማ ደግሞ በ33 ነጥብ 2ኛ ደረጃ ላይ ይገኛል። ስለዚህ በ3 ነጥብ ልዩነት ክለቦቹ የሚገናኙበት መርሃ ግብር እጅጉን ይጠበቃል። ከዛ ባሻገር ሶስተኛና የሊጉ መሪ የኢትዮጵያ ንግድ ባንክ የሚያከናውኑት ጨዋታ በሳምንቱ ይጠበቃል። እሁድ 5 ሰዓት ላይ የሚደረግ ጨዋታ ነው። እነኚህ ሁለቱ መርሃ ግብሮች በ18ኛው ሳምንት ይጠበቃሉ። በሊጉ እስካሁን ከተከናወኑ የመርሃ ግብሮች እንግዲህ ሲናፍ ዋቁማ 17 ኳሶችን ከመረብ በማኖር የሊጉ ከፍተኛ ግብ አስቆጣሪነት በሰፊ የግብ ልዩነት ተከታዮቿን እየመራች ከፍተኛ ግብ አስቆጣሪነቱን እየመራች ነው የምትገኘው። ዛሬ ቦሌ ክፍለ ከተማ የተስተካካይ መርሃ ግብሩን የሚያከናውን ይሆናል። ቦሌ ከቂርቆስ ክፍለ ከተማ ነው ዛሬ ረፋድ 4 ሰዓት ላይ በኢትዮጵያ ሴቶች ፕሪሚየር ሊግ የተስተካካይ መርሃ ግብራቸውን የሚያከናውኑት። በዚህ መልኩ 17ኛ ሳምንት ፍጻሜውን ያገኝና ነገ ደግሞ የ18ኛ ሳምንት ጨዋታዎች ይጀምራሉ። የኢትዮጵያ ከፍተኛ ሊግ ጨዋታዎችንም እንመለከታለን። ትናንት የ16ኛ ሳምንት መርሃ ግብር አንድ ጨዋታን አስተናግዶ ነበር። ሸገር ከተማ ለሚኩራ ክፍለ ከተማን 1-0 በሆነ ውጤት በማሸነፍ በቀጣይ ዓመት የኢትዮጵያ ሴቶች ፕሪሚየር ሊግ ተሳትፎ ለማግኘት አሁን ላይ እየተቃረበ ይገኛል። እንደሚታወቀው ከትናንትና በስቲያ በወንዶች ሸገር ከተማ የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ተሳትፎን ማግኘቱ ይታወቃል። በኢትዮጵያ ከፍተኛ ሊግም በሴቶችም ይህንን ነገር ለማሳካት እጅጉን እየተቃረበ ይገኛል። ክለቡ ከተከታዮቹ በነጥብ ልዩነቱም ከፍ ብሎ ሊጉን እየመራ ይገኛል። ትናንትና 90 ደቂቃ ተጠናቆ ነበር። ተጨማሪ ደቂቃዎች ውስጥ 94ኛው ላይ ምህረት ቱንጆ የአሸናፊነት ግብን ለሸገር ከተማ በማስቆጠር ክለቡ ወሳኝ 3 ነጥብ ማስመዝገብ የቻለው። ስለዚህ በቀጣይ ቀሪ ጨዋታዎችም ውጤታማ ሆኖ የሚዘልቅ ከሆነ ሸገር ከተማ በሴቶችም በወንዶችም በቀጣይ የውድድር ዓመት በኢትዮጵያ ፕሪሚየር ሊግ መሳተፉን የሚያረጋግጥ ይሆናል። የኢትዮጵያ ከፍተኛ ሊግ በሴቶችም በዚህ መልኩ የሴቶች ውድድር እየተከናወነ ይገኛል። ከዛ ውጪ ሌላኛው ጉዳይ እንመለከታለን። በውጤት ደረጃ የሴቶቹን የአውሮፓ ሻምፒዮንስ ሊግን እናነሳለን። ትናንት የሩብ ፍጻሜ የመልስ ጨዋታ ተደርጎ ነበር። አርሰናል ወደ ግማሽ ፍጻሜው አልፏል። ከሪያል ማድሪድ ጋር ጨዋታውን አድርጎ 3-0 በሆነ ውጤት ነው ማሸነፍ የቻለው። አርሰናል እንደሚታወቀው ከሜዳ ውጭ ተጉዞ 2-0 ተሸንፎ ነበር። ትናንትና ግን 3-0 በመርታት በድምሩ ውጤት 3-2 በማሸነፍ ሪያል ማድሪድን ከውድድሩ ውጭ በማድረግ በቀጣይ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። የቀድሞ የማንቸስተር ዩናይትድ የፊት መስመር አጥቂ ሩሶ ትናንትና 2 ግቦችን ነው ማስቆጠር የቻለችው አሌሲያ ሩሶ። በዚህም 46ኛ 59ኛ ደቂቃ ላይ ኳሶችን ከመረብ አኑራለች። ማሪኖ ካልዴንቲ በተመሳሳይ ለአርሰናል ተጨማሪ ኳስን ያስቆጠረች ተጫዋች ናት። እንደሚታወቀው በዚህ የውድድር ዓመት አሰልጣኝ ለውጥ ካደረገ በኋላ አርሰናል በጣም ድንቅ ውጤትን እያስመዘገበ ቆይቷል። ነገር ግን በሊግ ደረጃ በሱፐር ሊጉ አሁን ላይ በሴቶቹ 7ኛ ደረጃ ላይ ይገኛል በደረጃ ሰንጠረዡ። ከዛ ውጪ በኤፍኤ ካፑ ደግሞ ከውድድሩ ውጪ መሆኑን ተከትሎ በአመቱ ያለ ዋንጫ ላለማጠናቀቅ በአውሮፓ መድረክ ጠንክሮ ቀርቧል። ያንን ተከትሎም ሪያል ማድሪድን አሰናብቷል። ማድሪድ
2020 ላይ ነው ቡድኑ መመስረት የቻለው የሴቶቹ። ነገር ግን ከቀናት በፊት በኤል ክላሲኮ ባርሴሎናን አሸንፎ ነበር በትልቅ ሞራል ተነሳሽነት አርሰናልን ከሜዳ ውጪ ተጉዘው መቅጠም የቻለው። ነገር ግን በ22000 ደጋፊዎች ፊት ሽንፈትን አስተናግዶ ከውድድሩ ተሰናብተዋል። በ1987 መጨረሻ ምስረታውን ያደረገው የአርሰናል ሴቶች ቡድን በዚህ በአውሮፓ ሻምፒዮንስ ሊግ በአዲሱ ፎርማት ዋንጫውን ማሳካት አልቻለም። ነገር ግን 2006-2007 ላይ በሱፐር ካፕ ደረጃ በሴቶቹ ስኬታማ ሆኗል። ስለዚህ ከ18 ዓመታት በኋላ በትልቅ ደረጃ ለፍጻሜ ደርሶ ዋንጫው ለማሳካት ግማሽ ፍጻሜ መቀላቀል ችሏል። ሌላኛው መርሃ ግብር በሊዮንና በባየር ሙኒክ መካከል የተከናወነ ጨዋታ ነው። ሊዮን 8 ጊዜ የዚህ የሴቶች የአውሮፓ ሻምፒዮንስ ሊግ ባለድል መሆኑ ይታወቃል። ባለ ክብር ነው። ያንን ተከትሎም ከአርሰናል ጋር በግማሽ ፍጻሜው ተገናኝቷል። ትናንትና ባየር ሙኒክን 4-1 በሆነ ውጤት ነው ማሸነፍ የቻለው። አስቀድሞ ከሜዳ ውጪ 2-0 አሸንፎ መመለሱ ይታወቃል። አሁን ደግሞ በድምር ውጤት 6-1 በመርታት ግማሽ ፍጻሜን የተቀላቀለ ክለብ ነው። ስለዚህ ይህን ክብሩን ለማስጠበቅ የሚያከናውን ይሆናል። ከአርሰናል ጋር በግማሽ ፍጻሜው ትናንት 4-1 በሆነ ውጤት ሲያሸንፍ ዱሞርኔ ቀዳሚ ግብ አስቆጥራለች። ከዛ ውጪ ዲያኒ ቻዊንጋና አዳ ሄገርበርግ ተጨማሪ ኳሶችን ያስቆጠሩ ተጫዋቾች ናቸው። የባላንዲዮር የቀድሞ የክብሩ ባለቤት አዳ ሄገርበርግ ኖርዌያዊቷ አጥቂ 94ኛው ደቂቃ ላይ ነበር ተቀይራ በመግባት በዚህ ደቂቃ ግብን ማስቆጠር የቻለችው። በዚህም ሊዮን ስኬታማ ምሽትን አሳልፎ በድምር ውጤት 6-1 ባየር ሙኒክን በመርታት ግማሽ ፍጻሜውን መቀላቀል ችሏል። በቀጣይም ምናልባትም ከሁለቱ ክለቦች ሊዮን የተሻለ እድል የፍጻሜ ተፋላሚ ለመሆን እድል እንዳለው ቅድመ ግምቶች እያመላከቱ ይገኛሉ። 8 ጊዜ ሻምፒዮን ሆነዋል። ነገር ግን በባለፉት 3 የውድድር ዓመታት በባርሴሎና የበላይነቱ ተወስዶበታል። ባርሴሎና ካታላናዊያን ይህንን ዋንጫ በተደጋጋሚ ባለፉት 3 ዓመታት ማሳካት ችሏል። ዛሬ ጨዋታዎቹ ቀጥለው ይከናወናሉ። ባርሴሎና ከወልፍስበርግ ጨዋታውን ያደርጋል። አስቀድሞ ከሜዳ ውጪ 2-1 በሆነ ውጤት አሸንፏል። ባርሴሎና ዛሬ በሜዳው ጨዋታውን ያደርጋል። ከዛ ውጪ ማንቸስተር ሲቲ ከቼልሲ በእንግሊዝ ደርቢ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ሲቲ በዚህ የውድድር ዓመት እጅጉ ጠንካራ ሆኖ የቀረበ ክለብ ነው። በአውሮፓ መድረክ ደግሞ እነ ባርሴሎና አስከትሎ ነበር በምድቡ ቀዳሚ ሆኖ ማለፍ የቻለው አንድም ጨዋታ ሳይሸነፍ። አሁን በሩብ ፍጻሜ የመልስ ጨዋታ በመጀመሪያው ጨዋታ 2-0 በሆነ ውጤት በሜዳው ቼልሲን አሸንፎ ነው ዛሬ ወደ ቼልሲ ሜዳ በማቅናት የመልሱን መርሃ ግብር የሚያከናውን። ስለዚህ በተመሳሳይ ማንቸስተር ሲቲም በዚህ የውድድር ዓመት ተጠባቂ ክለብ መሆኑን ማንሳት ይቻላል። ወደ ባርሴሎና ዋና ቡድን ደግሞ እናልፋለን። በስፔን ላሊጋ ዛሬ አንድ ተስተካካይ ጨዋታ ይደረጋል። በባርሴሎናና በኦሳሱና መካከል የሚከወን ጨዋታ ነው። ከሳምንታት በፊት ሊደረግ የነበረው ጨዋታ በባርሴሎና የቡድን ሐኪም ህልፈተ ህይወት ምክንያት ሳይከናወን መቅረቱ ይታወቃል። ያንን ተከትሎም የስፔን ላሊጋ ጨዋታው ለዛሬ አስተላልፎታል። የቡድኑ ሐኪም ካርሎስ ሚኖሮ ጋርሲያ በድንገተኛ አጋጣሚ ህይወታቸው አልፎ ነው እንግዲህ ዛሬ ጨዋታው ተላልፎ የሚከናወነው። በዚህ መርሃ ግብር ላይ ወሳኝ ተጫዋቾች እንደማይኖሩ ሃንሲ ፊሊክ ሀሳባቸውን ሰጥተዋል። ወሳኙ የፊት መስመር ተጫዋች ራፊኒያ ብራዚል በአርጀንቲና በሰፊ የግብ ልዩነት በተሸነፈችበት ጨዋታ ሀገሩን አገልግሎ እንደነበር ይታወቃል። አራውሆ ደግሞ ኡራጋይ ከቦሊቪያ ባከናወነችው ጨዋታ ተጠባባቂ ነበር፣ ጨዋታ አላደረገም። ነገር ግን ከደቡብ አሜሪካ ሀገራት ወደ ስፔን በሚደረገው የአየር ጉዞ እጅግ ሰፊ ሰዓት መውሰዱን ተከትሎ ተጫዋቾች ድካም ላይ ይሆናሉ። ያንን ተከትሎም ዛሬ በጨዋታው እንደማይሳተፉ አሰልጣኝ ሃንሲ ፊሊክ አሳውቋል። በዚህም ደስተኛ እንዳልሆኑም ጭምር ነው ሀሳባቸውን መስጠት የቻሉት። በዩኤፋ ኔሽንስ ሊግ ሀገራቸውን የወከሉት በፖላንድ በኩል ሮበርት ሌዋንዶውስኪ፣ ከዛ ውጪ በኔዘርላንድስ በኩል ደግሞ ፍራንክ ዲዮንግ ሀገራቸውን ቢወክሉም ዛሬ ቡድኑን ዳግም ባርሴሎናን ያገለግላሉ ተብሎ ይጠበቃል። እንደዛም ሆኖ ግን ተጫዋቾች ሙሉ አቅም ላይ አይደሉም፣ ድካም ላይ ይገኛሉ የሚል ሀሳባቸውን ሰጥተዋል። ባርሴሎና በስፔን ላሊጋ የፊታችን እሁድ ጨዋታ ያደርጋል። ከዛ በኋላ በሳምንቱ እንዲሁም የስፔን ላሊጋ ካደረገ በኋላ በአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታ ደግሞ ያደርጋል። ይህንን ተከትሎም ሀሳባቸውንም ሰጥተው ነበር። ሃንሲ ፊሊክ በ72 ሰዓታት ውስጥ ጨዋታ እንድናደርግ ተገደናል ብለዋል። ሪያል ማድሪድ በ72 ሰዓታት ውስጥ ጨዋታ ማድረግ እንደማይፈልግ ገልጿል። እኛ ግን ባርሴሎናዎች ነን፣ ይህንን እናደርጋለን የሚል ሀሳባቸውን ሰጥተዋል። ለዚህም ባርሴሎናዎች ስለሆነን ጭምር ኩራት ይሰማኛል ሲሉ ነው እንግዲህ
ሃንሲ ፊሊክ ሪያል ማድሪድን ተቃርነው ይህንን ጨዋታ ለማድረግ አስቸጋሪ ጊዜ ውስጥ ቢሆኑም ለማድረግ ዝግጁ ስለመሆናቸው መግለጽ የቻሉት ነጥቡን 63 በማድረስ ባርሴሎና ዛሬ ከሪያል ማድሪድ በ3 ነጥብ ከፍ ብሎ ሊጉን የመምራት እድሉን ያሰፋል ተብሎ ነው የሚጠበቀው። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ወደ ሌላኛው ጉዳያችን ደግሞ እናልፋለን። ወደ ሀገር ውስጥ እንመለስና በስፋት ምናልባት የሚያሚ ኦፕንን መመልከትም እንችላለን። በሚያሚ ኦፕን ትናንትና አንድ ትልቅ ጨዋታ ተደርጎ ነበር። በዚህም ደግሞ ኢጋ ስዋቴክ ከውድድሩ የተሰናበተችበትን ውጤት ነው ማስመዝገብ የቻለችው። አስቀድማም ትችቶችን ስታስተናግድ ነበር ኢጋ ስዋቴክ። ነገር ግን ትናንትና ሽንፈት በማስተናገድ በወጣቷ ተጫዋች ተሸንፋ ከውድድሩ ውጪ ሆናለች። የ5 ጊዜ የግራንድ ስላም ባለድል ኢጋ ስዋቴክ የዓለም ቁጥር 2 ተጫዋች ትናንትና በአሌክሳንድራ ኤላ ነው ሽንፈት አስተናግዳ ከውድድሩ ውጪ መሆን የቻለችው። 6-2 7-5 በሆነ ውጤት ነው የተሸነፈችው። የዓለም ቁጥር 2 በዓለም ቁጥር 140ኛ ነው ሽንፈት ያስተናገደችውና በማዕከላቸው በጣም ትልቅ ልዩነት አለው። እቺ የ18 ዓመቷ ወጣት ተወዳዳሪ ግን እጅግ ስኬታማ ጊዜን አሳልፋለች። ኢጋ ስዋቴክን በመርታት ወደ ግማሽ ፍጻሜ መዝለቅ ችላለች። ስለዚህ እስካሁን በመጣችበት ሂደትም ታላላቅ ተጫዋቾችን በማሸነፍም ጭምር ነው ስኬታማ ጊዜን እያሳለፈች ነው የምትገኘው። ኢጋ ስዋቴክ ግን የአንድ ወር የዶፒንግ ቅጣት ከተላለፈባት በኋላ ነው በሚያሚ ኦፕን ውድድር እየተሳተፈች የምትገኘው። አስቀድማ በልምምድ ወቅት ከፍተኛ ተቃውሞ በአንድ ግለሰብ በኩል ቀርቦባት ነበር። በማህበራዊ ትስስርም ተቃውሞ ካቀረበባት በኋላ በአካልም በመገኘት ነበር ልምምድ ላይ ያለች ያንን ማድረግ የቻለው። በዚህም ትናንትና ከፍተኛ የጸጥታ አካላት በተገኙበት ነበር ጨዋታዋን በማድረግ በኤላ ሽንፈት በማስተናገድ ከውድድሩ ውጪ የሆነችው። ወደ ሀገር ውስጥ እንመለሳለን። የ2017 የሴቶች ቮሊቦል የደርባ ሜድሮክ ሴሜንቶ ፕሪሚየር ሊግ እየተከናወነ ይገኛል። የመጀመሪያ ዙሩ ትናንትና ፍጻሜውን አግኝቷል። ብሔራዊ አልኮል ደግሞ የውድድሩ የመጀመሪያ ዙሩን አጠቃላይ አሸናፊ የሆነበት ነው። 4 ክለቦች በዚህ ውድድር እየተካፈሉ ይገኛሉ። ዘርዝራለን፣ እሱን ተከታትለን እንመልሳለን። በኢትዮጵያ ቮሊቦል ፌዴሬሽን አዘጋጅነት በየዓመቱ የሚካሄደው የደርባ ሴሜንቶ የሴቶች ቮሊቦል ፕሪሚየር ሊግ ውድድር የመጀመሪያ መርሃ ግብሩን አጠናቋል። ከፈረሰ ከ2 ዓመታት በኋላ ወደ ሊጉ የተመለሰው የወላይታ ሶዶ ዩኒቨርሲቲ ቮሊቦል ክለብን ጨምሮ በ4 ክለቦች መካከል መካሄድ የጀመረው የሴቶች ቮሊቦል የፕሪሚየር ሊግ ውድድር የመጀመሪያ ዙሩን በብሔራዊ አልኮል መሪነት ተጠናቋል። የአዲሱ ዓመት ውድድር ጅማሬ መልካም መሆኑን ተጫዋቾች ከኢቲቪ ጋር በነበራቸው ቆይታ ተናግረዋል። ጀማሪው ደስ ይላል፣ አሪፍ ነው። ወላይታ ሶዶ መምጣቱ ያው ካለን ቲም 3 ነበረን፣ አሁን ወደ 4 መሆኑ አሪፍ ነው፣ ጥሩ ነው። ልጆቹም ደግሞ ጥሩ ናቸው። ጀማመሩ በጣም ምርጥ ነው። በሚያምር ሁኔታ ነው እስካሁን እየተካሄደ ያለው። እንደ አዲስ አይደለም የተጫወት ነው። በጣም ደስ የሚል ጨዋታ ከቤስቶች ጋር ተሰልፈን ራሱ በጣም በቃ የሚያምር ጨዋታ ነው የተጫወት ነውና ደስ ይላል። ውድድሩ በጣም ደስ የሚል ነው። ነባሮችና ታዳጊ የተደጋጣጠመው ማለት ነው። ደስ የሚል ጨዋታ ነበር የተካሄደው። ይሄን አልተጠበቀም። የወላይታ ሶዶ ዩኒቨርሲቲ ከ2 ዓመታት በኋላ ወደ ውድድሩ ቢመለስም ጥሩ አጀማመር ማድረጉን የቡድኑ መሪዎች ተናግረዋል። ያው ውድድሩ በጣም ጥሩ ነው። እኛ ኦሬዲ ልጆቻችን ጀማሪዎች ናቸው። የጌም ልምድ የላቸውም። ገና አዲስ ነው። ኦሬዲ ገና መልምለን ትሬኒንግ ከጀመርን ኦሬዲ 3ኛ ወራችን ነው። በ3 ወር ነው ይሄንን ይዘናቸው የመጣነው። ያው ውድድሩም ጥሩ ነው። ልጆቻችን ደግሞ ምንድነው ገና ልምድም ስለሌለ የጌም ኤክስፒሪየንስ የላቸውም። በዚህ በጣም ልምድ ይቀስሙና ለሚቀጥለው ራሳቸውን በደንብ ተዘጋጅተው ያው ጥሩ ተፎካካሪ እንደሚሆኑ ነው እኛ የምናስበው። እንደ ወላይታ ሶዶ ዩኒቨርሲቲ ያየሁት ነገር ምንድነው ከእለት ወደ እለት ጥሩ ፕሮግሬሽን አይቻለሁ። ደስ ብሎኛል በጣም እንደ አሰልጣኝ። አላማችንን ማሳደግ ስለሆነ ነገ ተስፋ የሚሆኑ ጥሩ እምቅ አቅም ያላቸው ነገር ግን እድሜያቸው በጣም እንጭጭ የሆኑ ለጋ ልጆች ስላሉ በማሳደጉ ላይ ትልቅ ትኩረት አድርገን የምንሰራበት ነገር አለ። በተከታታይ ዓመታት የብሔራዊ አልኮል ሴቶች ቡድን ሻምፒዮን መሆኑ የሚታወስ ሲሆን ክለቡ ዘንድሮም ይህንን ለማሳካት አቅዶ መነሳቱን ተጫዋቾቹ ገልጸዋል። ዘንድሮም ከእግዚአብሔር ጋር ሻምፒዮን ለመሆን ነው። የውጭውንም ውድድር እንደዛው ካምናው በተሻለ ለማምጣት ነው፣ አስተካክለን ለማምጣት ነው። ያለንን ጥንካሬ ያለንን ነገር ሁሉን ተጠቅመን እንደ አለፉት ዓመቶች ሻምፒዮን የመሆን እቅድ ነው ያለን።
የኢትዮጵያ ቮሊቦል ፌዴሬሽን ጽህፈት ቤት ኃላፊ አቶ ተክሎ ሸዋዬ ስለ ውድድሩ የሚከተለውን ብለዋል። የሴቶችን በተመለከተ ከአንዳንድ ዝግጅት ማነስ አንጻር ፕሪሚየር ሊጉን ቶሎ መጀመር አልቻልንም። ግን ፕሪሚየር ሊጉን ቶሎ ባንጀምርም በአራት ክለቦች መካከል የአቋም መለኪያ ውድድር ማድረግ ችለናል። አንደኛ ዙር ፕሪሚየር ሊጋቸውን በወላይታ ሶዶ ከወንዶቹ ጋር ለማድረግ ታስቦ ነበረ። የተወሰኑ ክለቦች በበጀት አቅም ችግር ምክንያት መሄድ ባለመቻላቸው ከወንዶቹ በኋላ በዚህ መልክ አዲስ አበባ ላይ ልንጀምር ችለናል። ፌዴሬሽኑ ክለቦችን ለማጠናከር እየሰራ ይገኛል ሲሉ ተናግረዋል። አሁንም ለክለቦቹ ማጠናከሪያ የሚሆን ሰኔ ፕሪሚየር ሊጉ ማጠናቀቂያ ላይ የሰከንድ ሌቭል ኢንተርናሽናል ሌቭል ስልጠና እናሰጣለን። አንደኛው ይሄ ነው ማጠናከሪያው። ሁለተኛው በምንችላቸው አቅሞች የማቴሪያል ድጋፍ ሰፖርቶችን እናደርጋለን። ሶስተኛው ደግሞ አካባቢያቸው ፖቴንሻል ኤሪያ መሆኑን ለምሳሌ በደቡብ ውስጥ ብዙ ፖቴንሻል ኤሪያዎች አሉ። እዛ አካባቢ ሄደን የማነቃቃት ስራዎችን እንሰራለን። በዛሬው ዕለት በተደረጉ ሁለት መርሃ ግብሮች ፌዴራል ማረሚያ የወላይታ ሶዶ ዩኒቨርሲቲን 3-1 ሲያሸንፍ ብሔራዊ አልኮልን በተመሳሳይ ውጤት የጌታ ዘሩ ቮሊቦል ክለብን ማሸነፍ ችሏል። እንቀጥላለን ተመልካቾች። በአፍሪካ ምድር ከተደገሱ ትልቅ የስፖርት ፍልሚያዎች መካከል ሙሐመድ አሊ ከጆርጅ ፎርማን ያከናወኑት የቡጥ ፍልሚያ አንደኛው ነው። በወቅቱ በኮንጎ ኪንሻሳ በተከናወነው የቡጥ ፍልሚያም ወደ 1 ቢሊዮን ተመልካቾች በቀጥታ ውድድሩን ተመልክቶታል። ከ60 ሺህ በላይ ደጋፊዎችም ተመልካቾችም ጭምር ስታዲየም ውስጥ ተገኝተው እንግዲህ የታደሙበት ነው። ይህ ውድድር እንዴት ተደረገ? አንተነህ ሲሳይ ያስቃኘናል። ሙሐመድ ጋዳፊ የተሳተፉበት እንደሆነ የሚነገርለት የቀድሞዋን ዛይር ሰላም ለመመለስ በሚል አሜሪካዊው የቦክስ አመቻች በሌላኛው አሜሪካዊ አማካሪ በኩል ስሙን የገነባበት ደግሞም ያጣውን ገንዘብ ያገኘበት በአፍሪካ ምድር የተደረገ ትልቅ የስፖርት ድግስ ነው። 60 ሺህ ተመልካቾች በስቴዲየም ተገኝተው የታደሙበት በጊዜው በቀጥታ የቴሌቪዥን ስርጭት በርካታ ሰዎች የተመለከቱት ቁጥር 1 ፍልሚያ ለዚያውም በአፍሪካ ምድር የተደረገ ስፖርታዊ ሁነት የትኛው ነው ካላችሁ በሁለት ዕውቅ አሜሪካውያን መካከል የተደረገ የቦክስ ግጥሚያ ነው። በ20ኛው ክፍለ ዘመን የተደረገ ምርጡ የቦክስ ፍልሚያ ነው ይሉታል ሙሐመድ አሊ ከጆርጅ ፎርማን። ጊዜው 1974 ነው። ቦታው ደግሞ የቀድሞዋ ዛይር የአሁኗ ዲሞክራቲክ ኮንጎ። ከ50 ዓመት በፊት የተደረገውን ግጥሚያ የስፖርቱ አፍቃሪያን አሁንም ድረስ በትውስታ የሚያነሱት ነው። ለመሆኑ እንዴት ያን ያክል ዝና ያተረፈም የሁለት ከባድ ሚዛን ቦክሰኞች ፍልሚያ በአፍሪካ ምድር ሊደረግ ቻለ? ነገሩ እንዲህ ነው። ዶናልድ ኪንግ የተባለ የቦክስ አመቻች ሙሐመድ አሊና ጆርጅ ፎርማን በአሜሪካ የሚገናኙበትን የቦክስ ፍልሚያ በማዘጋጀት ላይ ያለም ሌላ ተፎካካሪ ገጠመው። ሁለቱ ዕውቅ ቡጥኞች እርስ በርስ ተገናኝተው ባለመዋቃቸው ዓለም ላይ አሉ የተባሉ የቦክስ አመቻቾች ረብጣ ገንዘብ ለሽልማት አዘጋጅተው ለማፋለም ዶናልድ ኪንግ ለሽልማት ካዘጋጀው የተሻለ አቀረቡ። በቀረበው ገንዘብ ምክንያት ተፎካካሪዎቹን ማሸነፍ እንደማይችል የገባው ዶናልድ ኪንግ አንድ ዘዴ ይዘይዳል። ብዙዎች የቋምጡለትን ፍልሚያ ከአሜሪካ ውጭ ማካሄድ። ግን እንዴትና ወዴት? ዶናልድ ኪንግ የወቅቱ የዛይር አምባገነን መሪ ሞብቱ ሴሴ ሴስኮ አማካሪ የነበሩት አሜሪካዊ ፍሬድ ዋይማን ጋር በመሄድ ፍልሚያው በአፍሪካ ምድር እንዲደረግ ሞብቱ ሴሴ ሴስኮን እንዲያሳምኑለት ይጠይቃቸዋል። አሜሪካዊ ፖለቲከኛም የሁለቱ ሀያላን ግጥሚያ በዛይር ቢደረግ የሀገሪቱን ሰላም በመመለስ በኩል ትልቅ ድርሻ እንደሚኖረው አሳምኗቸው። ሞብቱ ሴሴ ሴስኮም እሳቸውና መንግስታቸው ለፍልሚያው ፈቃድ ሰጡ። በወቅቱ የሀሳቡ ደጋፊ እንደሆነ የሚነገርላቸው የሊቢያው መሪ ሙሐመድ ጋዳፊም ለተፋላሚዎቹ ሽልማት በመስጠትና ሌሎች ትልልቅ ወጪዎችን በመሸፈን ተባባሪ እንደነበሩ ሞብቱ ሴሴ ሴስኮ ተናግረው ነበር። ምንም እንኳን ሙሐመድ ጋዳፊም ምን ያክል ወጪ እንዳደረጉ የተገለጸ ነገር ባይኖርም እቅዱ የሰመረለት የኦሃዮ ተወላጅ ዶናልድ ኪንግ ዲሞክራቲክ ኮንጎ ታሪክ የማይረሳውን የሙሐመድ አሊና ጆርጅ ፎርማንን የከባድ ሚዛን ፍልሚያ እንድታዘጋጅ አደረገ። ፍልሚያውን እንዲጠበቅ ያደረገው የከባድ ሚዛን ሻምፒዮን ለመሆን የተደረገ መሆኑ ብቻ ሳይሆን በወቅቱ የ25 ዓመቱ ጆርጅ ፎርማን ምንም አለመሸነፉና ሙሐመድ አሊም ቢሆን 46 ጨዋታዎችን እስከሚያደርግ የተሸነፈው በሁለቱ ብቻ መሆኑ ነበር። ሁለቱ የደቡብ አሜሪካ ተወላጆች 8000 ማይል ተጉዘው መካከለኛው አፍሪካ ደረሱ። ሙሐመድ አሊና ጆርጅ ፎርማን ከዚህ ግጥሚያ በፊት ሁለቱም ሀገራቸውን ወክለው በተሳተፉባቸው የ1960 ሮምና የ1968 ሜክሲኮ ኦሎምፒክ የወርቅ ሜዳሊያ አሳክተዋል። በተጨማሪም ትልልቅ የሚባሉ ውድድሮች ላይ ስኬታማ በመሆን ስማቸውን መገንባታቸው የዓለም የቦክስ አፍቃሪያን በትኩረት የሚመለከታቸው ናቸው። የሚገርመው እንዲህ አይነት ስም ያላቸው ቡጥኞች በትልልቅ ፍልሚያዎች ይሳተፋሉ እንጂ እርስ በርስ ተገናኝተው ባለማወቃቸው በኪንሻሳ የሚደረገውን ፉክክር ለመታደም ሆነ በቀጥታ ለማየት ያልጓጓ አልነበረም። 1974 ጥቅምት 30 ቀን ብዙ የተባለለትና ተጠባቂው ግጥሚያ በታታ ራፋኤል ስቴዲየም ተጀመረ።
ጆርጅ ፎርማን ምንም እንኳን ከዚህኛው በፊት ያደረጋቸውን 40 ግጥሚያዎች በድል ቢያጠናቅቅም በዛይር ከመሐመድ አሊ የገጠመው ፈተና ግን የሚቋቋመው አልሆነም። እስከ 7ኛው ዙር ጠንካራ ምቶቹን እየሰነዘረም እየተሰነዘረበትም ቆየም። ተሸንፎ የማያውቀው ቡጢኛ ግን በ8ኛው ዙር ለተጋጣሚው እጅ ሰጠም። ከዚህ ውድድር አንድ ዓመት በፊት በኪንግሮስ ተሸንፎ የነበረው መሐመድ አሊ ስመጥሮቹ የተገናኙበትን ውድድር በበላይነትም አጠናቀቀም። ከ5 አስርት ዓመታት በፊት የተደረገው ግጥሚያ በሰዓቱ 1 ቢሊዮን የሚጠጋ የዓለም የቦክስ አፍቃሪያን በቀጥታ ስርጭት ተመልክቶት እንደነበር መረጃዎች ያሳያሉ። በቦክስ ስፖርት ትልቅ አሻራውን ያስቀመጠው ጆርጅ ፎርማን ከ4 ቀናት በፊት ነበር በ76 ዓመቱ ህይወቱ ያለፈው። በጨዋታ ዘመኑ ካሸነፋቸው 76 ግጥሚያዎች 68ቱን በዝረራ ያሸነፈው ፎርማን በኪንሻሳ በመሐመድ አሊ ስለደረሰበት ሽንፈትና ትዝታ ተናግሮ አይበቃውም። ምንም እንኳን እንደተባለው ትልቁ ግጥሚያ የኪንሻሳን ሰላም ወደ ነበረበት መመለስ ባይችልም ሁለቱ ተጽዕኖ ፈጣሪ ቡጥኞች ከ50 ዓመት በፊት ያደረጉት ፍልሚያ በአፍሪካ ምድር የተደረገ የመጀመሪያውም የመጨረሻውም ተወዳጅ ግጥሚያ እንደነበር ብዙዎች ያነሳሉ። ተመልካቾች ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን።